ቤንሻንጉል ጉሙዝ ለምንድን ነው የተመረጠው የሚለውን አንዳንድ ነጥቦችን ላንሳ። በመጀመሪያ ደረጃ ያው ትዕዛዙ ኦብቪየስሊ ከዩኤኢ ነው የመጣ። ያው አብይን ፋይናንስ የሚያደርገው የአብይ አለቃ ዩኤኢ ስለሆነ መሐመድ ቤን ዛያድ ስለሆነ የአብይ ከነሱ ትዕዛዝ ለምን ሲጀመርም የመሐመድ ቤን ዛያድ ወንድም ተደርጎ እንትንም ስለገባ እዛ ይሄ ጉድፈቻ ስለገባ ሰባተኛ ንጉስም የተባለው እኮ ሌላ ጊዜ መጣበታለሁ። ሰባተኛ የተባለው ስድስቱ እነማን ናቸው የሚለውን ሌላ ጊዜ ዝርዝሩን መጣበታለሁ። ብቻ እዛ ስለገባ የዩኤኢ ንጉስ ቤተሰቦች አባልም ስለሆነ ትዕዛዝ ከዛ ይወስዳል፣ ገንዘብ ከዛ ይወስዳል፣ ጦር ከዛ ይወስዳል። ጫና አሁን ዩኤኢ ላይ በእንትና ይሄ በዛ ዙሪያ በሚድል ኢስት እና በአፍሪካ ዙሪያ ዩኤኢ ላይ ጫና በዝቷል። ጫና እየበዛ መጥቷል። ስለዚህ አሁን ዩኤኢ ሱዳን ላይ ከተሸነፈች ማለት ይህ ጃንጃዊድ ሚሊሻ ሱዳን ላይ ከተሸነፈ ያ ሽንፈት ኢትዮጵያ ላይም ይደገማል። ስለዚህ ያለ አማራጭ ዩኤኢ ኢትዮጵያንም ሱዳንም አንድ ላይ አስተሳስራ አንድ ላይ እንዲዋጉ ከጠፉም አንድ ላይ እንዲጠፉ ታደርጋለች። ስለዚህ አንድ ላይ እንዲጣበቁ አድርጋለች ዩኤኢ። አሁን በሰሜን በኩል በሱዳኑ ሰሜን በኩል ግብፅ ጃንጃዊድ ሚሊሻን እያጠቃ ነው። ሳውዲ አረቢያም ይህንን ጃንጃዊድ ሚሊሻን እያጠቃች ነው። ሳውዲ አረቢያና ግብፅ እና ቱርክም ከሱዳኑ መከላከያ ሰራዊት ጋር ሆኖ እነኚህ ጃንጃዊድ ሚሊሻን እየመቱ ነው። አሁን ጃንጃዊድ ሚሊሻው ይሄ አርኤስኤፍ የሚባለው እርዳታ የሚያገኘው በኢትዮጵያ በኩል ነው። በሶማሌላንድ አድርጎ የሚገባ ያው ሶማሌላንድም የዩኤኢ እንትን ነው፣ ተላላኪ ነች ሶማሌላንድም። ስለዚህ ያለ አማራጭ ምንድን ነው? ኢትዮጵያን መጠቀም ነው። ኢትዮጵያን ተጠቅማ ሱዳን ላይ መሟማት አለባት ዩኤኢ። አንዱ እሱ ነው። ስለዚህ ይሄ ደግሞ ወዴት ነው የሚወስደው? ወደ እንትን የውጭ ኃይል አሰላለፍ አለ። እሱም በኋላ መጣበታለሁ ትንሽ መግፋት ስላለብን። ነገር ግን ኢትዮጵያ ውስጥም ሌላ አሰላለፍ አለ። አብይ ለምንድን ነው ቤንሻንጉል ጉሙዝን የመረጠው? ቤንሻንጉል ጉሙዝን መርጠው በተለይ ህዳሴ ግድብ አካባቢ አብይ ለምንድን ነው የመረጠው የምለውን በደንብ ማየት አለብን። አንደኛ ቤንሻንጉል ጉሙዝ የተመረጠው በዩኤኢ ብቻም ሳይሆን የአብይም ፍላጎት አለበት። ምንድን ነው የአብይ ፍላጎት? አሁን ብዙ ሰው የዩኤኢ ፍላጎት ብቻ ነው ብሎ ነው የሚያቆሙት። ኖ እኔ አሁን አንዳንድ መረጃዎች አሉ ብልጽግና ውስጥ የሚሰማው መረጃው ምንድን ነው? ቤንሻንጉል ጉሙዝ ቀጣዩ የኢትዮጵያ ውስጥ ኃይሎች አሉ። የኦሮሞ ኃይል አለ፣ የአማራ ኃይል አለ፣ የትግራይ ኃይል አለ፣ የቤንሻንጉል ጉሙዝም ኃይል አለ። የጋምቤላ ውስጥ የደቡብ ውስጥ ብዙ የሚንቀሳቀሱ ኃይሎች አሉ ኢትዮጵያ ውስጥ። ዋና ዋናዎቹ አሁን የታጠቁ ኃይሎች የትግራይ፣ የአማራ፣ የኦሮሚያ ተገናኝቶ ጥምረት መፍጠር የሚችሉት ቤንሻንጉል ጉሙዝ ላይ እንደሆነ የብልጽግና ግምገማ ያሳያል። ብልጽግና አብይ የት አካባቢ ነው እነኚህ የኦሮሞ ኃይል የአማራ ኃይልና የትግራይ ኃይል አንድ ላይ ሆኖ የአካባቢውን የቤንሻንጉልም ጉሙዝንም የአካባቢውንም ጨምሮ ኃይል
እንደ ፍሮንት መፍጠር የሚችሉት ጸረ አብይ ፍሮንት መፍጠር የሚችሉት የት አካባቢ ነው ብሎ ሲገመገም የአብይ ቁጥር 1 ላይ ያስቀመጡት ቤንሻንጉል ጉሙዝን ነው። ቤንሻንጉል ጉሙዝ ከዚህም በፊትም ህወሓት እዛ በተለይ ቲዲኤፍ እዛ አካባቢ ሊታይ ይችላል ታይቷልም ብለዋል። ከዚህም በፊት በጦርነቱ ጊዜ በትግራይ ጦርነት ጊዜ ቤንሻንጉል ጉሙዝ ውስጥ ቲዲኤፍ ታይቷል ተብሏል። አሁን ምንድነው ፍራቻው? አንድ ክፍለ ጦር የቲዲኤፍ ክፍለ ጦር በአደባባይ የሚወራ በብልጽግና መንደር አንድ የቲዲኤፍ ክፍለ ጦር ሱዳን ውስጥ ይንቀሳቀሳል። የሱዳኑ መከላከያ ሰራዊት ጋር የሚሰራ አንድ ክፍለ ጦር ቲዲኤፍ እዛ ውጭ አለ የሚባል ብልጽግና ውስጥ ይወራል። እውነት ነው ውሸት ነው አላውቅም። ነገር ግን ብልጽግና ውስጥ የሚወራ ነገር ነው። ስለዚህ ምንድን ነው ይሄ የቲዲኤፍ ኃይል ከአማራ ኃይሎችና ከኦሮሚያ ኃይሎች ጋር መገናኘት ከጀመሩ የሚገናኙት የት ነው ተብሎ ሲገመገም ቤንሻንጉል ጉሙዝ ነው ተባለ። ስለዚህ ምንድን ነው ማድረግ ያለብን? ቤንሻንጉል ጉሙዝ ሙሉ የጦርነት ቀጠና መሆኑም ስለማይቀር እኛ ደግሞ የሀገር ውስጥ ያለው ኃይል ቤንሻንጉል ጉሙዝ ውስጥ የሚሰበሰብ ከሆነ ጥምረት የሚፈጥር ከሆነ ቀድመን የዓለም አቀፍ ጋብዘን ጃንጃዊድ ሚሊሻን ጠርተን እዚህ ማሰልጠን መጀመር አለብን። ቀድመን አሁን በአብይ ስሌት ይሄ የጃንጃዊድ ሚሊሻ ከሱዳን መጥቶ ቤንሻንጉል ጉሙዝ ውስጥ የሚሰለጥነው አካል ለአብይም እንደ ራሱ እንደ ራሱ ኃይልም ይቆጥራል፣ ለእኔም ይሆናሉ ብሎ። ስለዚህ እዛ አካባቢ ጃንጃዊድ ሚሊሻና የአብይ ሰራዊት አንድ ላይ ሆኖ የሀገር ውስጥ የኢትዮጵያ ውስጥ የሚንቀሳቀሱ የኢትዮጵያውያን ኃይሎችንም ሊደመስሱ ማለት ነው። እንግዲህ ቀድሞ ቦታውን ያዙ ማለት ነው። ስትራቴጂክ ሆነ ጂኦፖለቲካል ካልኩሌሽን አለው ያ ቦታ። ቤንሻንጉል ጉሙዝ አሁን ጂኦፖለቲካል ፖዚሽን አግኝተዋል። ለምን? ዋናው ካልኩሌሽን የአብይ ካልኩሌሽን የኃይል አሰላለፍ አገር ውስጥ ያለው ኃይል አሰላለፍ አሁን አብይ ባለፈው ፓርላማ ላይ ሸኔ እኛን ምኒልክ ብሎ ሳድቦን ፋኖ ደግሞ ምኒልክ ነው እሱም ከሱ ጋር ደግሞ ሰራለው አለ ብሎ ሳቅ። ያስቃል አይደል? ያስቃል። ምንም ማድረግ አይቻልም። ያስቃል። እና ዋና የኢትዮጵያ ጠላት አንድ ግለሰብ እንደሆነ ይታወቃል። እሱ ራሱ አብይም አመነ እና አብይን ከተገላገለ የኢትዮጵያ ሕዝብ ይደራደራል። ፋኖም ወይሌም ህወሓትም የኢትዮጵያ ሕዝብ ሙሉ ይደራደራል። እንዴት ነው ወደፊት ኑሯችን እንዴት ነው የሚሆነው? ፍትሃዊ የሆነ ስርዓት እንዴት ነው ብሎ ይነጋገራሉ። የኔ ይበልጣል እኔን ተቀበል የሚል ኃይል ከዚህ በኋላ የለም። አየና አብይ ላይ እኮ ተማር ከአብይ በፊትም ተምረናል። መማር አልቻልንም እንጂ አብይ መማር አልቻለም እንጂ። ስለዚህ አሁን ቤንሻንጉል ጉሙዝ ጂኦፖለቲካል ስትራቴጂ ሆኖ አብይ ቀድሞ ቦታውን መያዙ ነው። ብቻውን ደግሞ ይዞ መዝለቅ ስለማይችል ያለው አማራጭ ሱዳንን ጃንጃዊድ ሚሊሻዎችን ጎትቶ በማምጣት አካባቢውን ለዩኤኢ መስጠት። አሁን ቤንሻንጉል ጉሙዝ የማን ነው ብባል አጠቃላይ የዩኤኢ ሆኗል። አጠቃላይ ከህዳሴ ግድብ ጭምር ማለት ነው። እዚህ ላይ ማንም ኢትዮጵያዊ መረዳት ያለበት ቤንሻንጉል ጉሙዝ ለጂኦፖለቲካል ፐርፐስ ተብሎ ተሽጧል።
አሁን የኢትዮጵያ ሉዓላዊነት ምናምን እሱ ታሪክ ነው፣ ቆይቷል እሱ ከተሸጠ እና አሁን አብይ ቀድሞ ቦታውን ከውጭ ኃይል አምጥቶ በመያዝ እና ይሄ ጥምረት እዛ አካባቢ እንዳይፈጠር ለማድረግ እየተንቀሳቀሰ ነው። ህወሓት በተለይ ቲዲኤፍ እና ኦኤልኤ ፋኖ ቤንሻንጉል ጉሙዝ ላይ ከተገናኙ አዲስ አበባ ለመግባት ቀላል ነው የሚሆነው፣ በጣም ቀላል ነው የሚሆነው። እዛ አንዴ አብሮ ከጀመሩ እንትኑ በጣም ይቀላል። ለምን እንትኑ በጣም ፐብሊክ ኢሜጁ ከባድ ነው የሚሆነው ለአብይ ኃይል። ይህ ጥምረት ከተፈጠረ ብዙ የሚቆይ አይሆንም። ያንን ፈርቶ ነው አንደኛ እዛ ላይ ቀድሞ ቤንሻንጉል ጉሙዝን ለውጭ ሀገር አሳልፎ ሰጥቶ እዛም እሱም የጂኦፖለቲካል ዳይናሚክሱ ውስጥ ተጠቃሚ ለመሆን እየሞከረ ነው። እንግዲህ አሁን የውጭ ሀገር አጠቃላይ እንትኑ የቀጠናው አስተላለፍ ውስጥ ምን ይመስላል ብለን እሱን ካየን በኋላ የህዳሴ ግድብ ዕጣ ፈንታን እናወራለን። በተለይ የቀጠናው ኃይል አስተላለፍም በተመለከተ ኢትዮጵያ አሁን ሙሉ በሙሉ ራሷን አጋልጣ የቀጠናው የጦርነትና የኃይል አስተላለፍ ውስጥ ገባች። እንዴት ነው ይሄ የሆነው? አንደኛ አሁን የሱዳን መከላከያ ሰራዊትና የሱዳን መንግስት ከግብፅ ጋር ይሰራል። በተለይ ግብፅ፣ ሳውዲ አረቢያ፣ ኤርትራ፣ ሶማሊያ፣ የተለያዩ የቱርኪ ጨምሮ የሱዳን መንግስትን ነው የሚደግፉት። የሱዳን መከላከያ ሰራዊትን ነው የሚደግፉት። አሁን ኢትዮጵያ በዩኤኢ ታዛ የት ነው የገባችው? ከአማጺ ቡድን አንድ ተራ አማጺ ጃንጃዊድ ሚሊሻ የሚባለው ጎን ተሰለፈች። ስለዚህ አሁን ማን ነው ከጃንጃዊድ ሚሊሻ ጋር ያለው? ዩኤኢ ብቻ። ዩኤኢ እነ ሶማሌላንድ እንትን ኃይል አይደለም። እና ኢትዮጵያ እንደ አገር እንግዲህ አገር ነች። እንደ አገር በአደባባይ ከዩኤኢ ጋር ሆና ተልካ ከአማጺ ከጃንጃዊድ ጋር ተመደበች። እንግዲህ አስቡት፣ የቀጠናው ኃይል አሰላለፍ ባላንስ ኦፍ ፓወሩ ግልጽ ነው። የማን ነው የሚበልጠው? የነ ሳውዲ፣ የቱርኪ፣ ኤርትራም እዛ ውስጥ። አሁን በዚህ ደግሞ ኤርትራ ጋርም እየተላተመ ነው አብይ። ሶማሊያም በአቅሟ አትተው። ለምን? የአብይ እንቅስቃሴ በሶማሌላንድን በተመለከተ የታወቀ ነው። ስለዚህ አሁን ይሄ አካባቢውን እያተረማመሰች ያለችው ዩኤኢ ነች። ዩኤኢ ግብፅ ሊቢያን አፈረሰች። ዩኤኢ አሁን ሶማሊያን እያፈረሰች ነው። ያው ሶማሊያ እያበቃል እንትኑ ሶማሌላንድ አገር እየሆነች ነው። እንግዲህ ቆይቷል። የሶማሊያ የተዳከመች ሀገር ከቆየች ያው ቆይቷል። ከ1990 አካባቢ ጀምሮ ከዚያድ ባሬ ከወደቀ በኋላ እንደ ሀገርም ለመቆም ያስቸገራት ነበር። አሁን ደግሞ በዩኤኢ ግፊት ነገሩ ያበቃ ይመስላል። አሁን ኢትዮጵያም እዛ ውስጥ የተሳተፈች ነው። እዚህ ላይ ኢትዮጵያ የአፍሪካ ህብረት ድርጅት ዋና መቀመጫ ሆነ፣ ዋና ከተማ፣ የአፍሪካ ዋና ከተማ ሆነ
የአፍሪካ ህብረት ዋና ከተማ መቀመጫ ሆነ አገሬን እያፈረሰች ነው። ዋናው የአፍሪካ ህብረት ምሰሶ ምንድን ነው? ሉዓላዊነት ነው። የአገሮች አንድነት ነው። የውስጥ አንድነት ነው። እሱን አይጥሱም። የአፍሪካ ህብረት ቻርተርም ይሁን አፍሪካ መንግስታት፣ በተለይ ኢትዮጵያ እኮ በታሪኳ በአፄ ኃይለ ሥላሴ ጀምሮ በደርግም በመለስ ዜናዊም በኃይለማርያም ደሳለኝ ጊዜም ኢትዮጵያ በሀገሮች አንድነት በውስጥ አንድነት በተመለከተ ምንም አይደራደሩ። በተለይ አፍሪካ ውስጥ ዛሬ ኢትዮጵያ የገጠማት መሪ ለአፍሪካ እንደው ምን አይነት እንደው ሽንፈት እንደው ምን አይነት ሰው እንደሆነ የታወቀ ነው። ተላላኪ፣ እንዲህ አይነት ተላላኪ መሪ ኢትዮጵያ አግኝታ አታውቅም። የዩኤ ተላላኪ ሆኖ ቁጭ አለ። ስለዚህ የቀጠናው ባላንስ ኦፍ ፓወር ይሄ እንትኑ የኃይል አሰላለፉ ግልጽ ነው። ጸረ ኢትዮጵያ ነው። እንግዲህ ኢትዮጵያን ወዴት እየወሰደ ያለ ነው የሚታወቅ ነው። የኢትዮጵያ ሕዝብ እኮ ዛሬ ብሎ ሰውየው ማባረር አለበት እኮ። ይሄ በጣም የሚያስከፍል አደገኛ አካሄድ ነው። ኢትዮጵያ አብይን ይዛ እንደ ሀገር ከባድ አደጋ እያንዣበበ ነው። አሁን በውስጥ እርስ በርስ ጦርነትም ኢትዮጵያ ተዳግማለች እኮ። ኦልሞስት እኮ ኢትዮጵያን በተናት እኮ አብይ በተናት። ትግራይን ከኢትዮጵያ ከለያት እኮ ዛሬ ስንት ዓመት ነው? ዛሬ ደግሞ ሌላ ትግራይ ላይም ጸረ ሽምቅ ተዋጊ ብሎ የትግራይ ፒስ ፎርስ ብሎ ያደራጀው ሀረመሬት ገለመሌ ተከዜ ፎርስ ምናምን ተብሎ የሚደራጀው ከባድ ነው። ትግራይ ላይ ኦሮሚያ ደቋል። ጸረ ሽብር ተዋጊ ተብሎ ኦሮሚያ ላይ የተሰማራው በጣም ከጉጂ ጀምሮ እስከ ወለጋ እስከ ሸዋ እስከ አርሲ ሲፈልጉ በሸኔ ሲፈልጉ በፋኖ ሲፈልጉ የተለያየ ልዩ ኃይል እንትን ብሎ ህዝብን አዳከሙት ኦሮሚያ ውስጥ። ስለዚህ አሁን በውስጥም ኢትዮጵያን እያዳከመ አሁን ደግሞ የውጭ ከባድ የሆነ አደጋ ኢትዮጵያ ላይ እያንዣበበ ነው። መንቃት አሁን ነው። የኢትዮጵያ ህዝብ አሁኑኑ ነቅቶ ሰውየውን እረፍ ውረድ ካላለው በኋላ ብናለቅስም ምናገኝ አይመስለኝም። እና አጠቃላይ ኢትዮጵያ ከአማጺ ከጃንጃዊድ ሚሊሻ ጋር ሆና የውርደት መንገድ ላይ እየሄደች ነው። በአብይ ይሄ አብይ የሚባል አዋረደን ለማለት ነው። ሌላው እንግዲህ ህዳሴ ግድብ አካባቢ እንግዲህ ህዳሴን አብይ ሆስቴጅ አድርጎ ይዟል። አሁን ህዳሴ ግድብ ተሽጧል። ህዳሴ ግድብ የጦር ቀጠና አድርጎታል አብይ እና ህዳሴ ግድብ ብመታ ራሱ አብይ የሚደሰት ይመስለኛል። ለምን? አንደኛ ጃንጃዊድ ሚሊሻን አምጥቶ ህዳሴ ግድብ አጠገብ ጉባ አጠገብ ማሰልጠን ማለት ምንድን ነው የሚከሰተው? አንደኛ የሱዳኑ መከላከያ ሰራዊት ሊመታ ይችላል፣ ገብቶ ሊመታ ይችላል። ሲመታ ደግሞ እንግዲህ ሱዳን ማን ነው የሚረዳው? የሱዳን ዋናው ደጋፊው ግብፅ
የሱዳን መከላከያ ሰራዊት የሚደገፈው በግብፅ ነው። የግብፅ ፍላጎት ደግሞ እናውቃለን። በአባይ በተመለከተ ግብፅ ይሄ ሙሉ በሙሉ አብይ አዘጋጅቶለት ይሄው ግብፅ ሆይ ከዚህም በፊትም ካይሮ ሂዶ ወላይ ብሎ አልክዳችሁም እንዳለ አሁንም አዘጋጀላቸው። ኑና ምቱ እኮ ነው ማለት ነው። እዛ አጠገብ የጃንጃዊድ ሚሊሻ ማሰልጠኛ ከፍተ እንግዲህ ያው እንትኑ ጎርፉን ስለሚፈሩ አይመቱም ብሎ ሊያስቡ ይችላሉ። ይህ በጣም የወረደ እንትን ነው፣ አስተሳሰብ ነው። ከመቱ ጎርፉ ብዙ ሰውን ይገላል፣ ታችኛው እንትን ተፋሰስ ሀገራት እነ ግብፅ እና ሱዳንን ያበላሻል ምናምን ብሎ እንትን የሚያደርጉ አሉ። አሁን እነሱ ሀገር ውስጥም እኮ ግድቦች አሉ። ከአንድ ግድብ ውሃ ሲለቀቅ ሌላ ግድብ እየያዘ ያሳልፋል። በውሃ የምታስፈራራም ጉዳይ አይደለም ለማለት ነው። ስለዚህ ካልኩሌሽኑ ሮንግ ነው። የሆነ ጊዜ እንደዚሁ ሰሜን ኮሪያ ትልቅ ግድብ ሰራችና ደቡብ ኮሪያን አስፈራራች። ስታስፈራራ ደቡብ ኮሪያ ምንድን ነው ያደረገችው? ሌላ ግድብ ሰራች። ከዛ ከተለቀቀ ይሄኛ በተወሰነ ነገር ይዞ ከዛ ቀስ እያለ እንዲያልፍ ያደርጋሉ። አይ ዶንት ቲንክ እነሱ የናቢይ ኤኒዌይስ ናቢይ ይህንን ጥልቀት ያለው አናሊሲስ ያደርጋሉ የሚል እምነት የለኝም። ነገር ግን አብይ ምንድን ነው ያደረገ ያለው? የኢትዮጵያ ሕዝብ ገንዘብ የፈሰሰበትን ህዳሴ ግድብ አጠገብ ለውጭ ሀገር ገዳይ ድርጅት ገዳይ የሆነ አሰቃቂ የሆኑ ሚሊሻዎች ጦር ማሰልጠኛ ከፍቶ ህዳሴ ግድብን ሙሉ በሙሉ በሆስቴጅነት አስይዟል። አሁን አብይ ምንድን ነው አንደኛ በሀገር ውስጥም የኢትዮጵያውያን ኃይሎች ቤንሻንጉል ጉሙዝ ውስጥ ጥምረት መፍጠር ከፈለጉ ከተንቀሳቀሱ ራሱን ሊመታ ይችላል። አብይ ራሱን ሊመታ ይችላል። መጥተው ይሄው አደረጉ ሊል ይችላል። አብይ እኮ አጥፍቶ ጠፊ ነው፣ ያደርጋል። ስለዚህ ምንድን ነው አሁን አብይ ያደረገ በጣም ክፉ ነው። ክፉ አንተ በምንም ተአምር ህዳሴ ግድብ አካባቢ ምንም አይነት የጦርነት እንቅስቃሴ እንኳን እንዲደረግ መፍቀድ የለብህም። ነገ እንኳን ከስልጣን የምትወርድ ከሆነ የሀገር ሀብት ነው። ለውጭ ሀገር እንትን ለግብፅ ማመቻቸት የለብህም። የወደፊት ልጆች አሉ እኮ ኢትዮጵያ እኮ ትቀጥላለች። እና አብይ ግን ለህዳሴ ግድብ እንኳን የማሰብ ጭንቅላት የለውም። እና በዩኤኢ አሁን አንዳንዴ እኮ ዩኤኢ እኮ በአንድ በኩል ግብፅን ትረዳለች። እዚህ ላይ ግልጽ መሆን አለበት። ዩኤኢ ትልቅ ገንዘብ ለግብፅ ትሰጣለች። ለኢትዮጵያ 1 ቢሊዮን ከሰጠች ለግብፅ ደግሞ 2 ቢሊዮን ትሰጣለች። እንደዚህ ነው የምታደርገው። ለግብፅ 30 ቢሊዮን ገደማ ሰጥታለች እስካሁን ለአልሲሲ። ለኢትዮጵያም ወደ 15 አካባቢ ቢሊዮን ሰጥቻለሁ ብላ ታወራለች ግብፅ ዩኤኢ። እና በጦርነት ምክንያት በተለያየ እንትን ከግማሽ በላይ ነው
ለግብፅ የሚሰጠው። ስለዚህ እዛ አፍ ማስያዣ ጉርሻ ግብጾች እንደዚህ የሆነ ጥያቄ ሲያነሱ ጉርሻ ትሰጣለች በቢሊየን። ከዛ ኢትዮጵያ ደግሞ ትንሽ ጠብ ጠብ ታደርጋለች ለኢትዮጵያ ለአብይ። እንደዚህ እያደረገች ነው የምትሄደው። አሁን የዩኤኢ ኢንጂነሮች የዩኤኢ ሙያተኞች እኮ አብዛኛው ግብጾች ናቸው። የሚገርም እኮ ነው። አሁን የአብይ ቤተ መንግስት የሰሩት ግብጾች ናቸው፣ የዩኤኢ ሰራተኞች ነው። ግን አብይ ምንም እንትኑ አይደለም። የዩኤኢ ነው የሰራልኝ ይላል እንጂ ማን ነው ዩኤኢ? ዩኤኢ ህዝብ የዩኤኢ ህዝብ ወደ 11 ሚሊዮን የሚሆኑ ሰዎች ህዝብ ነው የምኖሩት። ከዛ ውስጥ 1 ሚሊዮን ብቻ ነው ዜጋ። 1 ሚሊዮን ብቻ ነው የዜጋ ወደ ከ11 ሚሊዮን ወደ 10 ሚሊዮን የሚጠጋ ህዝብ የውጭ ሀገር ዜጋ ነው። እና ሰራተኛ ሆኖ ዩኤኢን የሚያገለግሉት 1 ሚሊዮን ብቻ ከ11 ሚሊዮን ህዝብ። ስለዚህ አሁን ኢትዮጵያ ውስጥ ገብቶ የዩኤኢ ኮንትራክተሮች፣ የመከላከያ ኮንትራክተሮች፣ የኢንተለጀንስ ኮንትራክተሮች የግድ ዩኤኢ ሰው ናቸው ማለት አትችሉም። ከሌላ ሀገር የገቡ የተለያዩ ዜጎች ሆኖ ዩኤኢ ውስጥ የሚያገለግሉ ናቸው። እና እንደዚህ አይነት ኢትዮጵያን አሳልፈው የሰጠ ራሱንም ሰጠ። ራሱ ያው ዩኤኢ ስለሚገባ ምንም እንትኑ ደንታው አይደለም። ግን ኢትዮጵያ ሙሉ በሙሉ ሉዓላዊነቷን አሳልፎ ለነሱ ሰጠ። አሁን ቤንሻንጉል ጉሙዝ ውስጥም እየተካሄደ ያለው ከህዳሴ ግድብ ጋር ተያይዞም ያለው አብይ አሳልፈው ሰጥቷል። ስለዚህ የኢትዮጵያ ህዝብ በፍጥነት ይህ ነገር እልባት እንዲያደርግ ሰውየው በቶሎን እንዲለቅ ካላደረገ መዘዙ ከባድ ነው ማለት። ኦኬ መጨረሻ ላይ እንግዲህ ምንድን ነው አንድ የሚያደርጋቸው? በተለይ ይሄ ጃንጃዊድ ሚሊሻ እና የአብይ አገዛዝን ምንድን ነው የሚያደርገው? አንድ የሚያደርገው ለምለው ጥያቄ አንደኛ ሁለቱም የዩኤኢ ቅጥረኞች ናቸው። የአብይ አገዛዝም ጃንጃዊድ ሚሊሻ አገዛዝም የሐሜቲም አብይም የዩኤኢ ቅጥረኞች ናቸው። በዩኤኢ ፈንድ የሚደረጉ ናቸው። ትዕዛዝም ከዩኤኢ ነው። የሚኖሩም በዝርፊያ ነው፣ በግድያ ነው፣ በተመሳሳይ አካሄድ ነው። በጦር ወንጀል ተከሰዋል። ሁለቱም ሰውም በአደባባይ በማቃጠል በመረሸን ቪዲዮ እየቀረጹ በማሳየት ሁለቱም ተመሳሳይ ስርዓት ነው የሚያራምዱት እና ተጠሪነታቸው ለዩኤኢ ነው። በጭካኔ ይመሳሰላሉ፣ ግንኙነት አላቸው እና አብይም ዞሮ ዞሮ ሲጠፋ ካመለጠም ወደ አቡዳቢ ነው የሚገባ። ሐሜቲም ሲሸነፍ አቡዳቢ ነው የሚገባ፣ ዩኤኢ ነው የሚገባ። ይሄ የጃንጃዊድ ሚሊሻው ኮማንደሩ ማለት ነው። የጃንጃዊድ ሚሊሻ ምክትል ኮማንደሩ ኦልሬዲ እዛ የሚያከማቹት የወርቅ እንትናቸው እና ሁለቱም አፍራሽ ናቸው። የአብይ አገዛዝም አገርን ያፈርሳሉ፣ ጃንጃዊድም አገርን ያፈርሳል፣ እያፈረሰ ነው። በአይዲዮሎጂም ይመሳሰላሉ። ጽንፈኞች ናቸው ሁለቱም። የአብይም አካሄድ ጽንፈኝነት ነው። ስልጣንን በተመለከተ የጽንፈኝነት አላቸው። ማንነትም
የአካባቢውን ማንነት አይቀበሉም ሁለቱም። ጃንጃዊድም አካባቢው ነፃነት ለሚታገሉትን ነው መጀመሪያ ጃንጃዊድ መግደል የጀመረው። ስራውም እኮ ጸረ ሽምቅ ተዋጊ ሆኖ ነው። ይህ መንግስት አሸባሪ ድርጅት ሆኖ ነው የተቋቋመው ጃንጃዊድ። በተለይ አብይም እኮ ባይዘይ እዚህ ላይ አንድ ታሪክ አለ። አብይ መጀመሪያ ወደ ኦፒዲዮ ተቀላቀለ። ከዛ በኋላ ወደ መከላከያ ሲገባ ወለጋ ውስጥ ነው የተመደበ። አባል መከላከያነት ሳይሆን እንደው እንደ ጆሮ ጠብ ሆኖ ወለጋ ውስጥ ብዙ ዓመት አገለግሏል። ምንድነው የሚሰራ? ጸረ ሽምቅ ተዋጊ ተብሎ ነው እዛ የተመደበ። ማንን ላይ? ኦኔግ ላይ። አብይ አይኑን የከፈተው እጁን መግደል የጀመረው ጸረ ሽምቅ ተዋጊ ሆኖ መከላከያ ስር ተመድቦ ወለጋ ውስጥ ሲንቀሳቀስ ነበር። በኦኔግ የተጠረጠሩ ሰዎችን ይረሽናል። ይሄ አሁን እሱ ራሱ የሚነግረን ስብሰባ ላይ የሚያወራ እኮ ነው። እኔ ወለጋ ውስጥ ነው ትግል የጀመርኩት ምናምን፣ ወለጋ ውስጥ ነው እንደዚህ አይነት መስራትም የጀመርኩት እኔ ምናምን ስብሰባ ላይ ያወራል። የተለያዩ አንዳንድ የሚያስቁ ነገሮችንም ያወራል። አንዳንድ ጊዜ አላወራም። ለምን ጥሩ አይደለም። እና አብይም ሙያው በጣም ታዋቂ ሙያው ምንድን ነው? ጸረ ሽምቅ ተዋጊ። ጸረ ሽምቅ ተዋጊ ማለት በሌላ ቋንቋ ሽብርተኝነት ማለት ነው። የመንግስታዊ ሽብርተኝነት ማለት ነው። ስቴት ቴሮሪዝም ማለት ነው። ስሙን ጥሩ አድርጎ ለመግለጽ ጸረ ሽምቅ ኃይል ይላሉ። ትንሽ ስሙን ህጋዊ ለማድረግ፣ ትክክለኛ ስሙ ግን ጸረ ሽምቅ ተዋጊ ሳይሆን የመንግስት ሽብርተኛ ኃይል። አብይ እንደዛ ነው ጀመረው። ለዛም ነው ጃንጃዊድ ሚሊሻ ለአብይ ጓደኛው ነው፣ ማንነቱ ነው። አብይም ጃንጃዊድ ሚሊሻ ነው። ወደ ስልጣን ሳይመጣ በፊት እንደዛ አይነት ስራ ሲያደርግ እየሰራ ስለነበር አዲስ አይደለም ለሱ። አሁን ደግሞ እያደራጀ ነው። ኦሮሚያ ውስጥ፣ አማራ ክልል ውስጥ፣ አሁን ትግራይም የጃንጃዊድ ሚሊሻ አገኝተዋል። እኔ የሚያሳዝነኝ ነገታቸው በጣም ጌታቸው ረዳ እና ጻድቃን ዩስፉል ኢዲየት ሆኖ የአብይ ጃንጃዊድ ሚሊሻ ሆኖ ለማገልገል ሲፈርሙ እሱን ሲያይ በጣም በጣም ይቀፈኛል። እና የትግራይ ህዝብም የአማራ ህዝብም የኦሮሞ ህዝብም ሁሉም የኢትዮጵያ ብሔር ብሔረሰቦች አንድ ሆኖ ተባብሮ ይህንን ስርዓት ይገረስሳሉ የሚል እምነት አለኝ። ኢትዮጵያን ከውርደት ያወጣሉ የሚል እምነት አለኝ። በግልጽ በአደባባይ አንድ ላይ ጥምር ፈጥሮ ተደራድሮ ለኢትዮጵያ መልእክት መስጠት ያስፈልጋል። ተስፋ መስጠት ያስፈልጋል። አንድ ኃይል ብቻውን ሆኖ ኢትዮጵያ መግዛት አይችልም። አማራ ብቻውን፣ ኦሮሞ ብቻውን፣ ትግራይ ብቻውን ሆኖ ኢትዮጵያ መግዛት አይችልም። ሁሉም እንዲሳተፍ ማድረግ ያስፈልጋል። ሁሉም አቀፍ አመለካከት ያስፈልጋል። ጥምር ያስፈልጋል።